የአባቴን ልጅ እኮ ነው የወጋው። እኔ ላይ ቢሆን ይቀለኝ ነበር። ወንድሜ ላይ እንዴት ዝም ትያለሽ? ባለፈው ነው። ታዲያ ምንድን ነው ቀድመሽ አልነገርሽኝ? ልነግርህ ነበር እኮ። አሁን ይህን ስተትሽን ማረም አለብሽ። እንደምንም ብለሽ እንድታረቂያት ትፈልጋለሁ። ከዛ በኋላ የምታውቀውን ነገር አጣሪልኝ። የፈለከውን ነገር ጠይቀኝ። ለአንተ ደግሞ ምንም ሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ ይፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። እጅግ አጓጊ፣ እጅግ ልብ አንጠልጣይ ተወዳጁ አደራ ዛሬን በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ደጎም አድርጉኝ። ፕሌስ ቪዲዮን ጀምሩት፣ ላይክ በማድረግ ጀምሩ። እጅግ የሚደንቅ ነገር ተፈጥሯል። እሱም ተወዳጁ አደራ በሚገርም ሁኔታ ቀጥሏል። አቶ በኃይሉ ቁርጡን አውቋል። ይህ ማለት ሰላም ተስፋ ቆርጣለች፣ በእኔ ላይ እምነቷን አታለች። ይህ ማለት ዶክተሩ በምንም ታምር ውጤቱን አይቀይርልኝም፣ የመቀየር እቅድም የለውም። እሱ ካልቀየረው ደግሞ ትክክለኛ ልጇ ቃል እንዳልሆነች ይነግራታል። ይሄን ደግሞ ዶክተሩ እንዳያደርግ ጉዳት ባደርስበት ሰላም ኦልሬዲ ስለጠረጠረች እኔ ያረኩት ነው የሚመስለው እና ምን ላድርግ በማለት ከባድ አጣብቂኝ ውስጥ ገብቷል። ሳሚ በስተመጨረሻ ብሌን ስለ እናትሽ ልነግርሽ ነው፣ እባክሽን ተረጅኝ እና ደግሞ እስከዛሬ ደብቄው ናፍኜ የነበረው ሚስጥር ልንገርሽ። በአንቺ ፍቅር እፍ ካልኩ ቆይቻለሁኝ። ፍቅሬን ተረጅኝ፣ የንግስት ህይወት ላኑርሽ ብሌን፣ ከዚህ ህይወት ላውጣሽ፣ ትክክለኛ ህይወትሽን ልመልስልሽ። የምደብቅሽ ነገር የለም፣ የምትፈልጊው ጥያቄ ልንገርሽ አድምጪ ሲላትም ከአንተ በላይ የማፈቅረውና የምወደው አለ። አንተ አጠገቤ እንዳትደርስ የተለወጥክና የተቀየርክ መስሎ ነበረ፣ ግን ያው ነህ ስትል እንግዲህ ሳሚን ገፍተዋለች። እጅግ ያሳዝናል። ሳሚ በድጋሚ ከባድ ጉዳት ደርሶበታል። በእርግጥ እንግዲህ በህይወቱ ስጋት ቢደርስበትም አቶ በኃይሉ እሱን ማስወገድ አድርጎ ይዟል ምርጫ። ግን አቶ በኃይሉ ሳሚን አስወገደው ማለት የበለጠ ወንጀሉ እየከፋና የበለጠ ወንጀሉ እየተወሰበሰበ ነው የሚሄደው። ስለዚህ ሳሚ ይሞታል ወይስ አይሞትም የብዙዎቻችን ጥያቄ ነው። ግን መሞት የለበትም። በዚህ ላይ የወይዘሮ ገነት ጎረቤት ናት። የወይዘሮ ጎረቤት እንግዲህ አቶ በኃይሉ ጋር ጡል እያለች ስትሄድ እንግዲህ ሁሉንም ሰምታለች። አስወገዳችሁት ወይ ሞተ ወይ የምለውን ነገር ሲናገር ሰምታለች። ይህ ሌላ ሶስተኛ ሚስጥር ነው። ግን የሆነ ቀን ጠብቃ ይህን ሚስጥር ሰምቻለሁ ብላ ካለችው እንግዲህ እንደ ሌሎቹ እሷንም ድፍት ያደርጋታል ማለት ነው። እሷም አውቀዋለች። ይህ ሰውዬ ለሌሎቹ እንዲህ ካለ ለእኔ እንደማይመለስ አውቃለሁ፣ ባለ ጊዜ ተጠቅሜ ዞር ማለት ነው እያለች ነው እንግዲህ። በድጋሜ ሌላ ስህተት ሰርታለች። እሱም ወይዘሮ ገነትን ይቅርታ አድርጊልኝ፣ አንቺ ውዷ ጎረቤቴን ውዷ እህቴን አጣልቶኝማ ዝም አልለውም፣ ልክ እነግረዋለሁ በማለት እንግዲህ አቶ በኃይሉ እንደመከራትና ቃል እንዳስገባት ወይዘሮ ገነት ጋር ታርቃለች። ወይዘሮ ገነት ግን እንዲህ የበደለቻት እንዲወጋቻት እንዴት ነው ይቅርታ አድርጋ ይቅርታ ብታደርግስ እንዴት በዚህ ልክ ንጹህ ሆና ታምናታለች? በጣም ይገርማል። ትልቁ ጉዳይ የደፈረሰው ጠራ የተደበቀው ተገለጸ። ቃል ናት። አሁን ቃል ሚስጥሮችን በድንጋጤ እየዘረገፈች ነው። ለወይዘሮ ሰላም ዳግም አቶ በኃይሉ እንደወጋው መናገሯ ሌላ ትልቅ ማስረጃ ነው። አቶ በኃይሉን ዳግም ለምን ወጋው የሚለው ጥያቄ ቃል የሆነ ቀን ጠብቃ ይህን ሚስጥር መናገሩ አይቀርም፣ ግን ለዳግም ይጠቅመዋል የሚለው ጥያቄ ነበር የብዙዎቻችን ሀሳብ። ምክንያቱም ለምን ወጋኸው፣ እንዴት ወጋኸው ብላ መልስ ትፈልጋለች ወይዘሮ ሰላም። ስለዚህ ሰላም ደግሞ ዳግም ዝም አይላትም። ልጅነቴን ሰርቆ እናትነቴን ቀምቶ ደስታዬን ቀምቶ ብዙ ተቸግሬ ብዙ ተንከራትቼ ነው እናቴን ያገኘዋት። አሁንም እናትና እኔ ሊገለን ይፈልጋል በማለት ይነግራታል ብዬ ነበር ያሰብኩትና ግን ትልቁ ጉዳይ የክፉ ሰው መጨረሻው ውድቀት ነውና ቃል ራሱ ሚስጥሩን ዘርግፈዋለች። አቶ በኃይሉን ዳግም አቶ በኃይሉን የወጋው ወዶ አይደለም ተገዶ ነው። ምክንያቱም እናትና እሱን ለያይቶ ብዙ አመት አሰቃይቶታል ስትል እንግዲህ ወይዘሮ ሰላም ለዚህ መልስ ትፈልጋለች። ለምን፣ እንዴት፣ በምን ተገናኙ? መለያየታቸውን አውቃለሁ። ከስንት አመት በኋላ እንደተገናኙ ባለፈው እንደነገራችሁኝ ተረድቻለሁ። ግን ለምን ከአቶ በኃይሉ ጋር ምን አገናኘው የሚለውን እንቆቅልሽ ሲፈታ ቋጠሮ ሲበተን አቶ በኃይሉን ህጻናቶችን የሚሰርቅና በግፍ የህፃናቶችን ብዙ ስቃይ የሚያሳይ ብዙ ግፍ ያደረሰ ሰው፣ ጨካኝ አረመኔ ሰው፣ እንደገና እሱንም ወንጀለኛ ነው ብሎ ለሚሟገቱ ሰው ደግሞ ምሕረት የሌለው ብዙ ንጹሐንን የገደለ ሰው እንደሆነ ስትረዳ ይህ ማለት በእርግጠኝነት ልጅን አሳልፎ ለባለ ሀብት ሽጧታል፣ ገንዘብ የሚያገኝበት ከሆነ ሽጧታል፣ ለዚያ ነው ልጅ ያልሆነችውን አንቺን ራሱ ያመጣልኝ በማለት የበለጠ ማስረጃና ጥርጣሬ ነው የሚሆናት ማለት ነው።
ስለዚህ አሁን ቃል በጣም ደንግጣለች፣ በጣም ፈርታለች። ምክንያቱም ወይዘሮ ሰላም ምንድን ነው ያረከው፣ ምንድን ነው የምሰማው ብላ ስታፋጥጠው ኦልሬዲ ቃል እንደነገረቻት ትረዳለች ማለት ነው፣ ይረዳል። ስለዚህ ቃል አሁን በመሀል ብዙ አጣብቂኞች እየገባች ነው ያላት። አማራጭ ከዳግም ጋር ልክክ ብላ ዳግምን የሚላትን እያደረገች ዳግም ከጎኑ ያለ እየመሰላ ስለሆነ የአቶ በኃይሉ ሚስጥር ትነግረዋለች ማለት ነው። እንግዲህ ወይዘሮ ሰላምን በፍጹም ንገሪኝ፣ እየተቋጠረውን ፍችልኝ፣ ምንድን ነው ዳግምና በኃይሉን የሚያገናኛቸው ሳትነግሪ ከዚህ አትወጭም እያለች እንግዲህ ስትወተውታትም ቃል ዝምታ መርጣለች፣ ማልቀስ መርጣለች። ስለዚህ ወይዘሮ ሰላም ይሄን ጉዳይ ለጊዜው ተወት አድርጋ የሆነ ቀን መፈልፈሏ የማይቀር ጉዳይ ነው። ዳግም አሁን ትልቅ ነገር እየሰራ ነው። የኔን በኃይሉ መውጋት ለሰላም መናገርሽ ትልቅ ስህተት ነው። ምክንያቱም ሰላም ከዚህ ቤት እንደምታስወጣ የጠንቅቀሽ ታውቂያለሽ። ስለዚህ ይቅርታ እንዳደረግልሽ ከፈለግሽ የብሌንን እናት ንገሪኝ፣ ማን ናት የሚለውን ነገር ጠይቋታል። ቃልም እንግዲህ አንተን ከማጣ የፈለገው ነገር ይፈንዳ፣ የፈለገው ነገር ይምጣ፣ ለማንም እንዳትናገር፣ ካፍህ እንዳይወጣ፣ በኃይሉ እንዳይሰማ፣ ምክንያቱም ሁላችንንም ያጠፋናል። ይህ ማለት የብሌን እናት ስትል እንግዲህ ልትናገር ነው። ቃል ደፍራ የብሌን እናት ሰላም ናት። የብሌንን ህይወት ነው እኔ የቀማዋት። ግን ዳግም ቃል ግባልኝ፣ ከኔ እንዳትርቅ፣ እኔን እንዳትተወኝ እባክህን ልለምንህ። እኔም ተገድጄ ነው በኃይሉ ከገባሁበት በኋላ የበኃይሉን ጭካኔና የሰላም መልካምነት ሳይ ለመውጣት እየሞከርኩ ነበር፣ ግን የማልወጣበት አሮንቃ ውስጥ ገብቼ ነው ብላ ልትለምነው ትችላለች። ግን ዳግም አሁን ብልጠት ነው መሆን ያለበት። ምክንያቱም እንዴት ወዴት እንዴት ታደርጊያለሽ ከማለት ይልቅ ውይ ልክ ነሽ፣ ለጊዜው አንቺ ልክ ነሽ፣ ግን በኃይሉን ራሱን አዙረን ወጥመዱ መክተት አለብን ብሎ ከቃል ጎን ሆኖ ነገሮችን ማባበል ነው እንጂ በንዴት ቦግ ካለ ነገር እየተበላሸ ነው። ግን ስንቶቻችሁ ናቸው የገመታችሁት? ብሌንን ከኋላ የሆነ ሰው መጥቶ ብሌን ምን እያደረግሽ ነው፣ ምንድነው የምትሰሚው የሚሉ ሆኖ ካስደነገጣት ቃል ለዳግም ሳትነግረው ሀሳቡ ይቋረጣል። ስለዚህ ወጥመድ እንደሆነ ይገባታል የሚል ግምት አለኝ። ምን የሚፈጠር ይመስላችኋል? በጉጉት ነው የምንጠብቀው። ሳሚም ምንም እንደማይሆን ተስፋ እናደርጋለን። እንግዲህ ሳሚ ራሱን በድንጋይ ስለመቱት ደም ፈሶታል። ለከፋ ጉዳት እንደማይሰጠው ተስፋ እናደርጋለን ማለት ነው። ትልቁ ጉዳይ አሁን ብሌን ናት። ብሌን አሁን ከባድ ጭንቀት ውስጥ ነው ያለችው። ማናት የሚለውን ነገር ከቃሉ ካፉ እስከሚወጣ ድረስ ነው የምጠብቀው፣ የቃልም ማለት ነው። እና ምን የሚፈጠር ይመስላችኋል? ሰላም የሚለውን ቃል ታወጣለች ወይስ ሌላ ወሬውን የሚያከሽፍ ሀሳባቸውን የሚያስቀይር ነገር ይፈጠራል? በዚህ ላይ ቃል የዲኤንኤን ምርመራው እስከሚመጣ ድረስ አንቺና እኔ እንደ አንድ ቤት እንደሚኖር ቤተሰብ ነን እንጂ እናትና ልጅ አይደለንም። የዛን ቀን ግን እኔ ያድርገኝ። ልጅ ሆነሽ ከተገኘሽ እኔ ክስሻለሁ፣ ካልሆንሽ ግን ለሚደርስብሽ ነገር ከአሁኑ ተዘጋጅ ብላ አስጠንቅቃታለች ወይዘሮ ሰላም። ስለዚህ ቃል አሁን በጣም ከባድ ፈተና ውስጥ ነው ያለችው። ከዚህ ለመዳን ያላት አማራጭ ከዳግም ጋር ተጠግታ እውነቱን ተናግራ አቶ በኃይሉን ወጥመድ ውስጥ ማስገባት፣ ብሌንን ነፃ ማውጣት የሚል ግምት አለኝ። ምክንያቱም አቶ በኃይሉ በመንገዱ የገቡበትን ሰዎች ከማጽዳትና ከማስወገዱ ወደ ኋላ አይልም። ቀጣይ ክፍል